ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰድሱ ለጥር በዛቲ ዕለት ኮነ ሰማዕተ ቅዱስ ፊላታው ዘትርጓሜው መፍቀሬ እግዚአብሔር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚች ቀን የስሙ ትርጓሜ የእግዚአብሔር ወዳጅ የሆነ የከበረ ፊላታዎስ በሰማዕትነት ሞተ። ይህም ቅዱስ ከአንጾኪያ አገር ሰዎች ወገን ነው። ወላጆቹም መረግድ የሚባል ላም ያመልኩ ነበር። የተፈተነና የበሰለ በሰሊጥ ቅባትና በማር የተለወሰ ስንዴ ይመግቡታል። ሁልጊዜ 3 ጊዜ የተወደደ የሽቶ ቅባት ይቀቡታል። የወይን ጠጅም ያጠጡታል። ለክረምትና ለበጋም ማደሪያ አለው። በአንገቱም የወርቅ ዛንጀርና ድሪ አለ። ይህ ቅዱስ ፊላታዎስም መልኩ እጅግ የሚያምር ነበር። 10 ዓመትም በሆነው ጊዜ ለዚያ በሬ ይሰግድ ዘንድ ወላጆቹ ተናገሩት። ሕፃን ፊላታዎስም ቃላቸውን አልሰማም። እነሱም እርሱን ስለሚወዱት ልቡን ሊያሳዝኑት ስላልፈለጉ አላስገደዱትም። የከበረ ፊላታዎስም ያን ጊዜ ጌታችንን ኢየሱስ ክርስቶስን አያውቀውም ነበር። ፀሐይም አምላክ ይመስለው ነበር። በፀሐይም ፊት ቆሞ እንዲህ አለ፣ አንተ ፀሐይ አምላክ ከሆንክ ታስረዳኝ ዘንድ እለምንሃለሁ አለው። በዚያንም ጊዜ ከወደ ላይ እንዲህ የሚል ቃል ወደ እርሱ መጣ። እኔ አንተ ልታውቀውና ስለ ከበረ ስሙ ደምህ ይፈስ ዘንድ ያለህ አምላክ አይደለሁም። ሕፃን ፊላታዎስም ይህን በሰማ ጊዜ ልቡ ጸና። ዳግመኛም በዚያች ሰዓት ወደ እርሱ መልአክ ተላከ። እርሱም የአምላክን ምስጢር አስረዳው። የሚነግረውንም ያስተውል ዘንድ ልቡናውን ከፈተለት። ከዓለም ፍጥረት ጀምሮ የክብር ባለቤት መድኃኒታችን ክርስቶስ ሰው እስከሆነበት ድረስ የሆነውን ይነግረው ጀመረ። በልቡናውም እጅግ ደስ አለው። ከዚያችም ዕለት ወዲህ ሁልጊዜ አብዝቶ የሚጾምና የሚጸልይ ሆነ። ከብቻው እንጀራና ጨው በቀር አይበላም። ለድሆችና ለምስኪኖችም ምጽዋት ይሰጣል። ከዓመትም በኋላ ወላጆቹ አሰቡ። ለልጃቸው ባልንጀሮችም ምሳ አዘጋጁ። ሳይበሉና ሳይጠጡ አስቀድሞ ልጃቸው ፊላታዎስ ለዚያ በሬ ዕጣን እንዲያሳርግ ፈለጉ። ሕፃኑ ፊላታዎስም በበሬው ፊት ቆሞ ሰዎች የሚያመልኩህ አንተ በእውነት አምላክ ነህን? አለው። ያን ጊዜ ከበሬው እንዲህ የሚል ቃል ወጣ፣ እኔ አምላክ አይደለሁም። ሰይጣን በእኔ ላይ አድሮ ሰዎችን እንዳስት አደረገኝ እንጂ። ይህንንም ብሎ ያ በሬ ተነስቶ የቅዱስ ፊላታዎስን ወላጆች በቀንዶቹ ወግቶ ገደላቸው። ፊላታዎስም ያንን በሬ ይገድሉት ዘንድ አመድ እስከሚሆንም በእሳት አቃጥለው በነፋስ ይበቱን ዘንድ አገልጋዮችን አዘዛቸው። እርሳቸውም እንዳዘዛቸው አደረጉ። የወላጆቹን በድኖቻቸው ወድቀው ነበር። እግዚአብሔርም የጸጋውን አሳድሮበታልና ቅዱስ ፊላታዎስ በወላጆቹ በድኖች ላይ ጸለየ። ነፍሳቸውም ተመልሳ በዚያን ጊዜ የተነሱ በሲኦልም ካዩት ስቃይ ነገሩት። ከዚህም በኋላ ቅዱስ ፊላታዎስ እና ወላጆቹ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን ተጠመቁ። ሀብተ ፈውስም ተሰጥቶት በጸሎቱ በሽተኞችን የሚፈውስ ሆነ። በወሬውም በንጉሡ ዲዮቅልጥያኖስ ዘንድ ተሰማ። መልእክተኞችንም ልኮ ወደ እርሱ አስቀረበውና ለአጵሎን ዕጣን ያሳርግ ዘንድ አዘዘው። ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በየአይነቱ በሆነ ያሰቃዩት ዘንድ አዘዘ። በአለንጋዎችም ገረፉት። በሆዱም ላይ የሚከብዱ ድንጋዮችን አደረጉ። እርሱ ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ኃይል የጸና ነው። ከዚህም በኋላ ንጉሡንና የረከሱ አማልክቶችን ሊረግማቸው ጀመረ። ንጉሡም አፉን ይመቱት ዘንድ ምላሱንም ይቆርጡ ጥርሶቹንም ይሰብሩ ዘንድ አዘዘ። ጌታችንም ያለ ጥፋት ጤነኛ አደረገው። ከዚህም በኋላ ንጉሡ ይሸነግለው ዘንድ መልካም ቃል ሊናገረው ጀመረ። የከበረ ፊላታዎስ ግን ሲዘብትበት ለጣዖቶቹ እንደሚሰዋ ቃል ገባለት። ንጉሡም እውነት ለመሰለው ደስ አለው። አጵሎስንና አገልጋዮቹን ለጣዖትም የሚገዙትን ሁሉንም እንዲያመጧቸው አዘዘ። ዳግመኛም ከከተማው ውስጥ አዋጅ ነጋሪ ይዞር ዘንድ አዘዘ። እንዲህ እያለ ሁላችሁ አሕዛብ ኑ፣ ፊላታዎስ ለአማልክት ሲሰዋ ታዩ ዘንድ። አሕዛብም ሁሉ ወደ ፍርድ አደባባይ ተሰበሰቡ። ጣዖታቱንም በጎዳና ውስጥ ሲያመጧቸው የከበረ ፊላታዎስ የክብር ባለቤት ጌታችን ኢየሱስ ክርስቶስን ጣዖታቱን አገልጋዮቻቸውን ጣዖት አምላኪዎችንም ሁሉንም ምድር አፏን ከፍታ ትውጣቸው ዘንድ ለመነው። ዋጠቻቸውን። በአደባባይ ውስጥ ታላቅ ጩኸትና ሽብር ሆነ። ይህንም ድንቅ ሥራ አይተው ብዙዎች በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ተቆጥቶ ራሳቸውን በሰይፍ እንዲቆርጡ አዘዘ። ቆረጧቸውም። የሰማዕትነት አክሊልንም ተቀብለው ወደ ዘላለም ሕይወት ገቡ። የከበረ ፊላታዎስንም መሰቃየቱን ንጉሡ በሰለቸ ጊዜ
ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፊላታወስ መስዋዕተ አምላክ ደሙ ወመፍቀሬ እግዚ ትርጓሜ ስሙ ከመኢኮነ ፈጣሬን በለፍጥረት ዳይሙ ፀሐይ ገሃደ ነገሮ ለሰማይ በፍጽሙ ወዘያመልክው ወላይም አቡሁ ወእሙ። በዚችም ቀን የከበረ አባት ተጋዳይ የሆነ ጰላዲዮስ አረፈ። ይህም ቅዱስ ከዋሻው ሳይወጣ የሴቶችን ፊት ሳያይ 50 ዓመት ኖረ። ድንቆች ታምራቶችን ማድረግና የትንቢት መናገር ሀብተ ሰጠው። ዜናውን በቦታ ሁሉ ተሰማ። በምስር አገር አንድ ነጋዴ ነበር። ይነግድም ዘንድ በመርከብ ተጭኖ የሄደ ማዕበልም ተነስቶበት ለመስጠም ደረሰ። በአባ ጰላዲዮስ ጸሎት ተማጽኛለሁ፣ ከሞት ከዳንኩ 100 የወርቅ ዲናር ለእርሱ እሰጣለሁ ብሎ ጮኸ። በዚያንም ጊዜ በመስቀሉ መርከቡን ሲቀዝፍ አባ ጰላዲዮስን አየው። ወደ ወደብም አደረሰው። ከዚህም በኋላ ወደ አገር ውስጥ በደረሰ ጊዜ ያ ነጋዴ ፈረስ ተከራይቶ ያንን 100 የወርቅ ዲናር ይዞ ወደ አባ ጰላዲዮስ ሄደ። በመሸም ጊዜ በአንዲት አገር በእንግዳ ማደሪያ ውስጥ አደረ። በዚያም ሞሪት የሚባል ሰው አግኝቶ በልቡ ያለውን ሁሉ ምስጢሩን ነገረው። ሞሪትም እኔ ቦታውን አውቀዋለሁና ወደ እርሱ አደርሳለሁ አለው። በማግስቱም ሁለቱም ወደ አባ ጰላዲዮስ ሄዱ። በደረሱም ጊዜ ሰላምታ ሰጡት። ነጋዴውም ያን ያመጣውን ወርቅ ሰጠው። አባ ጰላዲዮስም አይቶ ባረከው፣ እንዲህም አለ፣ ወደዚህ ወርቅ ፍላጎት የለኝም፣ ነገር ግን በእግዚአብሔር ፊት ጠቃሚ እንደሚሆን ሄደ ለድሆችና ለችግረኞች በትነው አለው። ነጋዴው ግን ይቀበለው ዘንድ ከእግሩ ስር ወድቆ ማለደው። ጥቂትም ወሰደለትና እንዲህ አለው፣ ለበረከት ይህን ተቀብያለሁ፣ የቀረውን እንዳዘዝኩህ አድርገው አለው። ነጋዴውም ወርቁን ይዞ ተመለሰ። ከተራራውም ወርዶ ከወንዝ ደረሰ። በዚያንም ጊዜ ሰይጣን በሞሪት ልብ አደረና ገንዘቡን ሊወስድ ወደደ። አደገኛነትም በላዩ ተወርውሮ ገደለው። በሌሊትም በድኑን ተሸክሞ ወስዶ ከአባ ጰላዲዮስ እጅ ደጅ ጣለው። በማግስቱም ወደ ሀገረ ገዢ ሄዶ ስለሟቹ ነገረው። መኮንኑም ወደዚያ በደረሰ ጊዜ አባ ጰላዲዮስን ይዞ ጽኑ እስራትን አሰረውና ስለ ሞተው ሰው ሊመረምረው ጀመረ። እርሱም እኔ አልገደልኩም አለው። ወደ ሞተውም ቀርቦ ቃሬዛውን ይዞ ረጅም ጸሎትን ጸለየ። በድን ሆይ ማን እንደ ገደለህ ተነስተ ትናገር ዘንድ በእግዚአብሔር ስም አዝሃለሁ አለው። ወዲያውኑ የሞተው ተነስቶ ስለ ገንዘቡ ሞሪት እንደገደለው ተናገረ። መኮንኑም ይህን ድንቅ ታምር ባየ ጊዜ ደነገጠ። ለአባ ጰላዲዮስም ሰገደለት። በላዩም ክፉ ስላደረገ ተጸጸተ። ሞሪትንም ሊገድለው ወደደ። አባ ጰላዲዮስም አስተወው። ከብዙ ተጋድሎም በኋላ እግዚአብሔርን ደስ አሰኝቶ አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጰላዲዮስ ሕጉሰ መከራ ወህማም አመሐሰወ ላዕሌሁ ብእሴ ሥጋ ወደም በኃይለ ጸሎቱ ቅድስት እስከ ተንሥአ ንውም ሱታፌ ምግባሩ ወላይ ከዚያሁ ድኩም ለቴዎድሮስ ረዱ ሰላም ሰላም። በዚህች ዕለት የቅዱስ ፊላታዎስ ማኅበር የሆኑ 10,503 መኳንንቶችን በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት ደግሞ የቅዱስ ቂርቆስ ማኅበር የሆኑ 11,004 ሰራዊት በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም እብል ዘምስለ ቂርቆስ ሰማዕታተ 1040 ወአሰርተ ምእተ ዛኮል ለሞቱ ሰናይ የሞት ኃጥአን አላ ዘረወሙ ዝርወተ ከመይዘረው ተኩላት መርኤተ። ሰላም ለእልፍ ወሃምስቱ ምእት ሰራዊት ወለሰለስቱ መኳንንት ማኅበራኒሁ ለሄር ፊላታ ወሰማይት እስመ ጸር ሀቤክሙ አመሳ ሁረት እጽብት ከመትቁሙኒ በይእቲ ፍኖት። በዚችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የሀገር አባት የከበረ አባት አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 48ኛ ነው። ይህ አባት ከታናሽነቱ በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን ውስጥ መንኩሶ ፍጹም ተጋድሎን ተጋደለ። በጾም በጸሎት በመትጋት የተጠመደ ሆነ። በእግዚአብሔርም ተመርጦ በሰማዕቱ ቅዱስ ሚናስ ቤተ ክርስቲያን ሊቀ ጳጳሳት አባ ሚካኤል ቅስና ሾሙ። የቤተ ክርስቲያኑንም ገንዘብ ሁሉ ምድሩንም በውስጧ የሚገባውን መባና ስለቱንም አስረከቡት። መልካም አስተዳደርንም አስተዳደረ። በሰላም በፍቅርም አገለገለ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ሚናስ ባረፈ ጊዜ የሹመቱን ሊቀ ጳጳሳት የሚሾሙትን ሊቀ ጳጳሳት ይመርጡ ዘንድ ኤጲስቆጶሳቱና መምህራኑ ተሰበሰቡ። ብዙዎችንም መርጠው ስማቸውን በክርታስ ጻፉ። አንድ ጻድቅ ሰውን በሰማዕት ቅዱስ ሚናስ ቤተ ክርስቲያን የተሾመው ቀሲስ
ዮሐንስን ለምን ረሳችሁት አላቸው። ሁሉም በእውነት እርሱ ለዚች ሹመት የተገባ ነው አሉ። ከዚህም በኋላ ስሙን በክርታስ ጽፈው ከእነዚያ ጋር ቀላቀሉት። በመሰዊያ ላይም አድርገው 3 ቀኖች ሲጸልዩና ሲቀድሱ ኖሩ። ከዚህም በኋላ ሕፃን አምጥተው አንዷን ክርታስ እንዳነሳ አዘዙትና በውስጧ የዚህ ቅዱስ ስም ያለባትን አነሳ። አይተውም መልሰው ከክርታሶቹ ጋር ቀላቀሏት። ሌላ ሕፃንም አመጡና እርሱም ያችን ክርታስ ደግሞ አነሳት። አይተው እንደ ቀድሞ መልሰው ቀላቀሏት። 3ኛም ሕፃን አመጡ። እርሱም የዚህ አባት ዮሐንስ ስም ያለባትን ያችን ክርታስ አነሳ። እግዚአብሔርም እንደመረጠው ተረዱ። ከዚህም በኋላ ያለ ውዴታው ይዘው በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ እንደ ሐዋርያት አጠባበቅ መንጋዎቹን ጠበቀ። ወደ እግዚአብሔርም የሚያደርሱ መጻሕፍቶችን ያነብላቸው ነበር። በበጎ ሥራና በቀናች ሃይማኖት የሚያጸናቸው ሆነ። ችግር ላለበት ሰው ሁሉ አብዝቶ የሚራራና የሚመጸውት ሆነ። በዘመኑም 1 መስፈሪያ ስንዴ ዋጋው 2 የወርቅ ዲናር እስኪሆን በግብፅ አገር ታላቅ ረሃብ ሆነ። ድሆችና ችግረኞች ከሕዝቡም ውስጥ ብዙዎቹ ወደ ቤቱ ደጃፍ ሲሰበሰቡ ነበር። ረዳቱ ማርቆስንም በአብያተ ክርስቲያናት ገንዘብ ላይ ሁሉ ሾመው። ጌታችንም ከሰዎች ላይ ቁጣውን እስካራቀ ድረስ ለችግረኞች ሁሉ በጠዋትና በማታ የሚሰጣቸው ሆነ። ስለዚህም ይህ አባት ዮሐንስ መሐሪ ተብሎ ተጠራ። ከዚህም በኋላ ይህ አባት አብያተ ክርስቲያናትን ሰራ፣ በጌጥ ሁሉ አስጌጣቸው። ዕረፍቱን በቀረበ ጊዜ ለካህናቱ የሚያርፍባትን ቀን ነገራቸው። እንዲህም አላቸው፣ እኔ ጥር 16 ቀን ተወለድኩ። በዚችም ቀን ሊቀ ጵጵስና ተሾምኩ። ደግሞ በዚች ቀን አርፋለሁ። ይህንንም ሲላቸው ኤጲስቆጶሳቱ አለቀሱና አባታችን ወይ ካንተ በኋላ ሊቀ ጵጵስና የሚሾም ማን ነው አሉት። እርሱም ረዳቴ ቀሲስ ማርቆስ ነው፣ የክብር ባለቤት ጌታችን ለዚች ሹመት መርጦታልና አላቸው። በሹመቱ 23 ዓመት ከኖረ በኋላ ጥር 16 ቀን አረፈ። በዘመኑም በእስክንድርያ ሊቀ ጵጵስና በግፍ የተሾመው ዳዊት ሞተ። ዳግመኛም ከእርሱ አስቀድሞ የነበረ በእስር ቤት 10 ዓመት ከኖረ በኋላ ሌላ ጊዮርጊስ የተባለ ተሾመ። ይህም አባት አባ ዮሐንስ በተሾመ ጊዜ ስለ ቀናች ሃይማኖት መልእክትን ጻፈ። ጊዮርጊስም ባረፈ ጊዜ በእርሱ ፈንታ ስሙ ኪራኮስ የሚባል ጻድቅ ሰው ተሾመ። መልእክትንም ጽፎ ወደ አባ ዮሐንስ ላከ። እርሱም ደስ ተሰኘበት። የመልእክቱንም መልስ ጽፎ ላከለት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዮሐንስ ከሳቲ ምስጢረ ዕለት ዘትመጽእ በቅድመ ጉባኤ አሐቲን ዘይብል ሰዓተ ሞትየ በእንታክቲ ወተወለድኩ አንሰ በዕለት ዛቲ ወበትርያርክ ተሰየምኩ ባቲ። በዚችም ዕለት አምድ ከሚባል አገር የሶርያ ሰው ሊቅ ዳንኤል አረፈ። የዚህም ቅዱስ አባቱ በወርቅና በብር ባለጸጋ የሆነ ነው። አባቱን በሞተ ጊዜ ሀገረ አምድ ጳጳስ አባ ዲዮናስዮን ይህን ቅዱስ አሳደገ። ቤተ ክርስቲያንንም ትምህርት አስተማረው። ከዚህም በኋላ ዲቁና ቅስና ሾመ። የምንኩስና ልብስንም አለበሰው። ሀብተ ፈውስም እስከተሰጠው ድረስ ከሰንበት እስከ ሰንበት ሳይበላ በጾም በጸሎት ጸንቶ ኖረ። ከዚህም በኋላ ሴቶችን ፊት እንዳያይ ፈጽሞ ስለት አደረገ። እናቱም ወሬውን በሰማች ጊዜ ወደ እርሱ መጣች፣ ታየውም ዘንድ ላከችበት። እርሱም የሴቶችን ፊት እንዳላይ ስለት ተስያለሁ አላት። እርሷም እኔ እናትህ አይደለሁምን? እንዴት እንደ ሌሎች ሴቶች ታስመስለኛለህ? አለችው። እምቢ ባላትም ጊዜ ከክንንቧን ገልጣ 2 ሴቶች አንድ ልብስ ለብሰው እያዩህ ሲጠቃቀሱብህ እግዚአብሔር ያሳየኝ ብላ ረገመችው። ከጥቂት ቀንም በኋላ አንድ ምእመን ሰው ለሊቅ ዳንኤል 300 የወርቅ ዲናር ወሰደለት። በማታም ጊዜ ከሊቅ ዳንኤል ደጃፍ ሲደርስ ከእርሱ ጋር ያለ ወዳጁ ስለ ገንዘብ ፍቅር በላዩ ተነስቶ ገደለው። ስለ ሟቹም የአምድ ንጉሥ በሰማ ጊዜ አባ ዳንኤልን ያቀርቡት ዘንድ አዘዘ። በውሽባ ቤት ያሉ 2 ሴቶች አባ ዳንኤልን መምጣት ወሬ በሰሙ ጊዜ ችኮላቸው ብዛት የተነሳ ያዩት ዘንድ አንድ ልብስ ለብሰው ወጡ። አባ ዳንኤልም እናቱ የተናገረችው ስለደረሰበት ፈገግ ብሎ ሳቀ። ንጉሡም ስለሞተው ሰው አባ ዳንኤልን በመረመረው ጊዜ እኔ ያልገደልኩትም፣ ነገር ግን የገደለውን ራሱ ይናገር አለ። በዚህን ጊዜ ሟቹ በአባ ዳንኤል ጸሎት ተነስቶ ገዳዩን ተናገረ። ይህንንም ድንቅ ተአምር ንጉሡና ሕዝቡ ሁሉ አይተው በአባ ዳንኤል ፊት ሰገዱ። በቅዱሳኑ ላይ ድንቅ ሥራ የሚሠራ እግዚአብሔርንም አመሰገኑ። ከዚህም በኋላ ለአባ ዳንኤል እጅ መንሻ ንጉሡ ብዙ ወርቅን አመጣ። አባ ዳንኤልም ከእርሱ መቀበልን
እምቢ ባለ ጊዜ ንጉሥ ገዳምን ሰራለትና ብዙ መነኮሳት ተሰበሰቡ። ወደ መልካም ሽምግልናም በደረሰ ጊዜ ጥቂት ታመመና በሰላም አረፈ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ሰላም ለዳንኤል እንተ በጻ ብጻተ ከመይራ ያንስተ አመ ንጉሠ አምድ አሃዞ እንዘይሰም ውዴተ ዜና ቀታሊሁ ከመይንግር ክሱተ ወባይለ ጸሎቱ አንሳ ብሲተ ምውተ ብእስየ ምውተ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 17 በዚች ዕለት ለለውንዲዮስ ለሮም ንጉሥ ልጆቹ የሆኑ የከበሩና የተመሰገኑ መክሲሞስና ዱማቴዎስ መታሰቢያቸው ሆነ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ጓሃን ደናግል አዲሁ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆንውስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ልመናዋ ክብሯ በሁላችን ጋር ለዘላለሙ ይደርና የምሕረት እናት የእመቤታችን ተአምር ይህ ነው። ስሟን ባነበብኩ ጊዜ እጅግ ደስ ተሰኘሁኝ። ከመምሬ ዮሐንስ ጋር ሳለው ስለደረሰብኝ መከራዎች ሁሉ ይህንን ያህል ጸጋ ተሰጠኝ አልሁኝ። መምሬ ዮሐንስ በታላቁ ቤት ውስጥ ነበር። ልጄ አብሮኮስ ሆይ በቅድስት ድንግል ማርያም መታሰቢያዋ ቀን ወደዚች ማዕድ ትደርስ ዘንድ እነሆ ጌታችን ኢየሱስ ክርስቶስ ጠራህ አለኝ። ለዘላለሙ የመታሰቢያዋ ቀን ይህ ነውና ለበዓሏም ወደዚህ የሚመጣ ሰው ንዑድ ክቡር ነው፣ ሐዘንና መከራም የለበትምና። ዳግመኛም በቤቱ ውስጥ የመለከት ድምፅ ሰማሁኝ። ከወደ ላይ በተሰማው ቃል ሁሉም ከዚያ ደረሰ። 19 የተከፈቱ በሮችም አየሁኝ። በውስጣቸውም ሊቃነ መላእክት አንዱ ካንዱ ጋር ቆመው ነበር። እነርሱም የዚያች በር ጠባቂዎች ናቸው። ከዚህም በኋላ ወርቁን፣ ብሩን፣ ዕንቁንና ዙፋኖቹን የተመላች በርን አየሁ። 12ቱ ሐዋርያት ከዚያ ተቀምጠው ነበር። ብዙ መላእክትም የወርቅ ዘውድ የተቀዳጁ ሰራዊተ መላእክት ከዚያ ነበሩ። በእጃቸው የብርሃን መስቀል ይዘዋል። ወደዚያች ቤት እስከሚገባበት ድረስም ሁሉም በየነገዳቸው በጌታችን በኢየሱስ ክርስቶስ ፊት ቆመው ነበር። መላእክት ሁላቸው ክንፋቸውን እያጠፉ አሸናፊ እግዚአብሔር ቅዱስ፣ ክቡር፣ ንጹሕና ልዩ ነው እያሉ ያመሰግናሉ። እኔ አብሮኮስም ጌታችን ኢየሱስ ክርስቶስ መምሬ ዮሐንስ እጅ ሲነሳው አየሁት። ዮሐንስም ጌታዬ ይቅር በለኝ፣ አንተ እኔን ከሰው ልጆች ሁሉ እጅግ አክብሮሃልና እያለ ከፊቱ ሰገደለት። በሕይወተ ሥጋ ሳለው ከምድር ወደ ገነት ለማድረግ የተዘጋጀው አድርገህ ወደዚህ ወደ እረፍት ቦታና የመንፈስ ቅዱስ ማደሪያ ወደ ሆነው ቤት ጠራኸኝ አለው። ጌታም ዮሐንስን ዛሬ በእናቴ ማርያም የዕርገት ቀን ጠራሁህ አለው። በዚችም በእናቴ ማርያም የዕርገት መታሰቢያዋ ቀን ግብር ያስገባውን ወይም ለነዳያን፣ ለምስኪናን፣ ለታመሙ ሰዎችም ምጽዋትን የሰጠውን ለተጠሙት ለአንዱ አንድ ጽዋ ቀዝቃዛ ውሃ ያጠጣውን በእናቴ ስም በእውነት ዋጋውን አላስቀርበትም። በመንግሥተ ሰማይም ፍጹም ረፍት ሰጠዋለሁ እንጂ የአባቴን ፈቃድ ከሚፈጽሙት ከሁላቸውም ኃጥአን ጋር የገሃነም መከራ አያገኘውም። እኔ ግን ጌታዬ እናት ማርያም ያለችው ቦታ ወዴት ነው? ከዚህ ሁሉ ምስጋና ጋር እነሆ እርሷ ግን ከዚህ የለችም አልሁት። ጌታዬ ኢየሱስ ክርስቶስም መለሰልኝ፣ ልጄ ዮሐንስ ከወንድሞች ጋር ታላቅ ክብርን ታዩ ዘንድ ወደዚህ ሳትመጣ እንዳታድር አለኝ። ያን ጊዜ አባቴ ዮሐንስ ከደቀ መዛሙርቱ በፊት ወደ እመቤታችን ማርያም ቤት ሄደ። እነሆ ሊነግር በማይቻል በታላቅ ክብር ወደ ቤተ ክርስቲያን መጣች። ሰማያዊው ሰራዊተ መላእክት ሁላቸው ልጇ ወዳጇ ክርስቶስን እያመሰገኑት ነበር። እርሷም ከ12ቱ ደቀ መዛሙርቱ ጋር በቤተ ክርስቲያን ውስጥ ተቀምጣ ሳለ እግዚአብሔር ያለ ነውር ያለ ነቀፋ የወለድሽኝ እናቴ ሆይ ወደ እኔ ቅረብ እያለ ከደቀ መዛሙርቱ ጋር ተነጋገረ። እመቤታችን ንጽሕት ማርያም ወደ እውነተኛው ንጉሥ ወደ ልጄ ኢየሱስ ክርስቶስ ቀርበህ ምስጢርን ታይ ዘንድ ወዳጀና ብላ ጠራችኝ። እኔም ስለ ኃጥአን ታማልድ ዘንድ የምሕረት ቃል ኪዳን ታገኛለህ አለችኝ። በዚህም ቀን የክርስቲያን ጩኸታቸው፣ ልቅሷቸው፣ ሐዘናቸው ከእግዚአብሔር ዘንድ ስለደረሰ እነሆ ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ በስምሽ ምሕረትን የሚጠይቁኝን ሰዎች ጸሎታቸውን ሰማዋቸው እያለ ተናገረ። እናቴ ሆይ ወደ እኔ መጣሽን? በዚህ ዕለት እስከ ዘላለሙ ድረስ ተድላ ደስታ ይሆናል።
ንጽሕት እናቴ ይልቁንም ቅዱስ ከሆነ እርገትሽ በዚች ቤተ ክርስቲያን ተላ ደስታ ይሆናል አለ። እመቤታችንም ፈጣሬ ንጉሴ ልጄ ወዳጄ ሆይ ቸር ከሚሆን ከአባትህ ማህያዊ ከሚሆን ከመንፈስ ቅዱስ ለፍጥረቱ ሁሉ ምድራዊ ሀብትን ሰማያዊ ሀብትን የምታድል አንተ ነህ አለችው። ዛሬም ዘወትርም ለዘላለሙ አሜን። አያችሁ ሰው ከአውሬ እንዴት ከፍቶ በአንድ ጊዜ ሂዶ አንድ ቤተሰብ 8 ቤተሰብ አርዶ ጥሎ ይሄዳል። እንዴ ሰው ጅቦቼን አረጉ እንዴ! እቤት ውስጥ ታላቅ ወንድም ለታናሽ ወንድም አውሬ የሆነበት ቤት አለ። የምታውቁት ነው። ታናሽ ወንድም ለታላቅ ወንድም መከራ የሆነበት ቤት አለ። በቃ ምን ይሻላል አንቄ ልግደለው እስኪባል ድረስ። ባካችሁ ግድ የላችሁም፣ ከእግዚአብሔር ጋር እንኖር። ግድ የላችሁም። እግዚአብሔር ካንተ ጋር ሆነ ለሚስትህ ሁል ቀን ሙሽራዋ ነው። እግዚአብሔር ካንቺ ጋር ሆነ ለባለቤትሽ ሁል ጊዜ ክብር ነሽ። እግዚአብሔር ከኛ ጋር ሆነ ለጎረቤቶቻችን ሁል ጊዜ ድንቅ ነን። ልክ ቁልቁለቱን ወረድ ስትል ይደውል አትመጣም እንዴ? ከዛ ልክ ወደ 22 ትሄድና የተነጠፈ ፍራሽ ላይ ቁጭ ብለህ ጫት ምን በላ ችግር ውስጥ ነው ያለው። ትቀልዳለህ። እኔ ጥላኝና እውነቱን ተቀበል። የባላችሁን ጉዳይ ጎረቤት ሰብስባችሁ ዘመዶቻችሁ ሰብስባችሁ አትዘርጉት። የሚስታችሁን ችግር ጎረቤት ሰብስበ ዘመድ ሰብስበ አትዘርጋው። እግዚአብሔር ፊት ነውና ዘርጋው። የልጆቼና ጸባ ተቀይሯል ይሻላል ነው። የልጆች አባት ለኔ ለሽምግልና 5 ሰንጋ ያለው ሰውዬ ዛሬ አልይሽ ብሎኛል። ስለዚህ ባለ ጸባይ ተቀይሯል። አረ በተኛበት ቤተሰብ ያለው እንደገና አውቃለሁ ብለሽ ለሰፈር ከምትዘረጊ እግዚአብሔር ፊት አምጪና አውሪው። አንተ ሻርፕ የለበስከው ወንድ ልጅ በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። ይሄ ስም ነው ይህንን ሰማይ የተሸከሙ። ይሄ ስም ነው ምድርን ያጸናው። ይሄ ስም ነው እኛን የፈጠረን። ስለዚህ የሥላሴ ስም ሲጠራ መስቀል ኃይላችን ነው። ምንና አይገርምም? ሌሊቱ መንጋቱ ሌሎች አልጋ ላይ ቀርተዋል እኮ። ሌሎቹ እኮ አሟቸው ብቻ እኮ ተቸግረው እኮ አይደለም ተጭኗቸው የለበሱት ብርድ ልብስ ድንጋይ ሆኖባቸው አልተነሱም እኮ እንዴ። ገና በዚህ በጠዋት ይሄኔ 6 ጆሮ ያለው ጀበና የከበቡ ሰዎች አሉ እኮ። ትቀልዳላችሁ እንዴ? ከነጋላችሁ ልጆቻችሁን በሰላም ትምህርት ቤት ከሸኛችሁ እግሮቻችሁ ወደ እግዚአብሔር ቤት ከመጣ ምን ትሰራላችሁ? ጥግ ጥግ ላይ ሰብሰብ ብለን አገልግለን አመስግነን ደግሞ ዛሬ ሰጠኸኝ አምላኬ ሆይ የነገን አደራ ዛሬን አይኔን ገለጥክ። የነገን አደራ ታሪክ ወይንም ትዝታ ከመሆን የኛ ወገኖች እኮ ትዝታ ሆነዋል እኮ። የኮተቤ ህዝብ ያው ማገልገል እግዚአብሔር ከሰጠኝ እድል አንዱ ይሄ ነውና እንደ ቤተሰብ እንደ አባቶችን እንደ አባት ስለማይ እናቶችን እንደ እናት ስለማይ ወጣቶችን እንደ ወንድሞቼ እንደ እህቶቼ ስለማይ ነው ድምጼን ጎላ አድርጌ የምናገረው እንጂ ይሄን ያክልም ሌላ ቦታ በድፍረት አልናገርም። እንግዲህ ብዙ አመት ሆነን 4 አመት ኮሮና የሚባለው ሊደፋኝ ሊገለኝ ሲያንቀኝ በኪዳነ ምሕረት ምልጃ ከዳንኩ በኋላ ነው እዚያው ወደ ምሕረት ላይ መመላለስ የጀመርኩት እና ስመጣ እዚህ የሆነ የሚያሳርፍ ነገር አለ። እዚህ ቆማችሁ መድኃኒዓለምን ታያላችሁ፣ ላይ መድኃኒዓለም ሆናችሁ ኪዳነ ምሕረትን ታያላችሁ። ይሄ ሁሌ እነግራችኋለሁ። እግዚአብሔር ለእናንተ ለእረፍት የሰጣችሁ ቦታ ነው። ቀድሞ ያዘጋጀላችሁ ቦታ ነው እና ቦታችሁን ማክበር የሰፈርን ታቦት ማክበር መከበር ነው። ጤና ሆናችሁ እግራችሁ እየተራመደ ሳምባችሁ እየተነፈሰ አይናችሁ እያየ ቤተክርስቲያን ካልመጣችሁ ይህችን ሀገር በስምምነት እንደሸጣችሁ አትቆጠሯት። ልብ ብላችሁ ስሙኝ። እሁድ ጠዋት መጣችሁ ማታስቀድሱ ሰዎች
ጧት ቅሪላ የምታለፋ ኳስ እጫወታለሁ እያልክ መንገድ አስፋልት ዘግተህ ዘጥ የምትለው ሰውዬ ማተብ አስረህ እሑድ ጧት ቅዳሜ ናላህን ስታዞር አምሽተህ እሑድ ጧት አናትህ ተፈልጦ እዛው አልጋ ላይ የምትቀረው ሰውዬ እቺን ቤተክርስቲያን ለመናፍቃን አሳልፈህ እንደሰጣት ቁጠር፣ እወቃት። ጤና ሰጥቶ እስቲ እጆቻችሁን ዘርጓቸው፣ እስቲ አመስግኑባቸው። እንዲህ ማመስገን እየቻልክ እጅህን በኪስ ከተህ የሰው ጥፊ የምታጮል ሰውዬ ተጠንቀቅ። እንዴት እንደምታምሩ በስመ አብ እግዚኦ። ጤናችሁን ይስጣችሁ። ቤቷን እንደሞላችሁ ኑሯችሁን ትሙላላችሁ፣ ሐሳባችሁን ትሙላላችሁ። በእግዚአብሔር ፊት በሉ እስቲ ዘረጋው። በሉ እስቲ በእግዚአብሔር ፊት ዘረጋው። በማን ፊት? አሁን ሰው ፊት ሄዳችሁ ብትዘረጉት ይህ ብሎ አቃቄር ያወጣል። ሰው ፊት ሄዳችሁ ብትናገሩት ዛሬ ይሰማችሁና ነገ አይሰማችሁ። ለሰው ብታማክሩት ምን ዋጋ አለው? የኔን አላወቀችም፣ የኔን መች አየች? እኔ ያለሁበትን ጉድ ማን በነገረው ነው የሚላችሁ ሰው። እግዚአብሔር ግን ምንም ብትነግሩት ደከመኝ አይልም፣ ምንም ብታሳዩት ሰለቸኝ አይልም፣ ምንም ብትለምኑት አልሰጥም አይልም። የዚህ ትምህርት ዓላማ በተለይ ወላጆች ስለምትበዙ ባለባችሁ የህይወት ዘይቤ ባለባችሁ የኑሮ ችግር ምናልባት ገንዘቡ ተገኝቶ ጤናው ሊጎል ይችላል። የጤናችሁን ጉዳይ እንዴት አድርጋችሁ እግዚአብሔር ፊት እንደምትዘረጉት ማሳየት። የሚያማምሩ ልጆች ወልዳችሁ መሀል ላይ ስታክ አድርገው ልጆቹ ትምህርት ቤት ቀርተው ሐሽሽና ሺሻ ቤት ቀርተውባችሁ ወልጄ እንዳልወለድኩኝ ወላድ መካን ሆንኩኝ የኔንማ ነገር ተውት ብላችሁ ያዘናችሁ ሰዎች ይሄን ጉዳይ እግዚአብሔር ፊት እንዴት መንገር እንዳለባችሁ። ወጣቶቹ አቃተኝ፣ አልቻልኩም፣ ሰለቸኝ፣ ከሰው በታች የቀረው ብላ ያልክበትን ጉዳይ እግዚአብሔር ፊት እንዴት ዘርግተን በፊቱ የዘረጋነውን ጉዳይ እንዴት አድርጎ መልስ እንደሚሰጥ በጥቂት ደቂቃ ውስጥ ለማየት እንሞክራለን። እግዚአብሔር መንፈስ ቅዱስ የሁላችንንም ሐሳብ ይመልከትልን። ምእመናን ከዚህ በፊት ነገርኳችሁ፣ 8 ቀን ሰው ያለ ውሃ መቆየት ይችላል። ያለ አየር 8 ደቂቃ 7 ደቂቃ ብቻ ብሎ ነው አንድ ሰው ትልቅ ሳምባ እንኳን ቢኖረው ከ7 ሰከንድ በላይ ከ7 ደቂቃ በላይ ያለ አየር መኖር አይቻልም። 40 ቀን ሰው ምግብ ሳይበላ ይችላል። በቃ በተለያየ ምክንያት ምንም እያለ ውሃም እየጠጣ ምንም እያለ ምግብ ቢያጣ 40 ቀን ነው የሚቆየው። ውሃ ካጣ ደግሞ 7 ቀን ብቻ ነው የሚቆየው። የእግዚአብሔርን ቃል በሎ የእግዚአብሔርን ተስፋ ካጣ ግን 1 ሰከንድ መቆየት አይችልም። ሰው ከእግዚአብሔር ከተለየ 1 ሰከንድ መቆየት ይችላል? ስለዚህ ዛሬ አሁን ያለነው ማን ከኛ ጋር ስላለ ነው። አቤት ምስጋና! እንዴት እሱ ከኛ ጋር ስላለ እሱ ከኛ ጋር ስላለ አሁን ይሄን ይወላችሁ። በጣም ዘመናዊ ሰዎች ትታዩኛላችሁ፣ አውቃችኋለሁ። ከእናንተ ዘመናዊነት የበለጠ እውነት ነው። ያለ እግዚአብሔር መዋል ማደር አይቻልም። ሀቅ ነው። ባለስልጣኖች ልትሆኑ ትችላላችሁ። ውላችሁ ያደራችሁት ባለስልጣን ስለሆናችሁ አይደለም፣ እግዚአብሔር ስላልተለያችሁ ነው። መኳንንቶች መሳፍንቶች አላችሁ። ውለን ያደርነው መኳንንት መሳፍንት ስለሆነን አይደለም፣ ማን ከኛ ጋር ስላለ ነው። ይሄ ነው። ይሄንን እንደዚህ ለዚህ ነው ቆዩ የምትባሉት። አትቸኩሉ፣ አትሯሯጡ። የተደጋገመ ኑሮ ነው እየኖርን ያለ ነው፣ ግዴታ ስለሆነ ነው። እንሄዳለን፣ እንነሳለን፣ እንበላለን፣ እንጠጣለን፣ እንወጣለን፣ እንገባለን። በቃ የተለመደ ኑሮ ነው። የማይለመድ ኑሮ፣ የማይሰለች ኑሮ ከእግዚአብሔር ጋር መኖር ነው። ማመስገን ነው፣ እልል ማለት ነው፣ ማስቀደስ ነው፣ መቆም ነው። ማይሰለቸው ሁሉ ነገር ሰልችቷል።
አንተ ለአቅመ አዳም ስትደርስ 4 ቢራ ፋብሪካ ብቻ ነበር የነበረው። አሁን 20 ደርሶልሃል። ገንዘብ ነው እንጂ አጨብጭቦ የሚቀበልህ ሺህ ነው። ባዶህን መጥቶ የሚቀበልህ መድኃኔዓለም ብቻ ነው። ስሙ ለዘላለም ከፍ ከፍ ይበል። እሱ ብቻ ባዶህን መጣ። ያውም የተጣመመ ሐሳብ ይዘህ መጣ አቃንቶ የሚመልስ እሱ ብቻ ነው። አደርባይ ህሊና ይዘህ ጉደኛ እጅ ይዘህ ቀጣፊ ምላስ ይዘህ ትናንትና ጠንቋይ ቤት የቆሙ እግሮች ይዘህ ስትመጣ የሚቀበል እሱ ብቻ። ንግግር አሳምረህ በቲፎዞ ታጅለህ በዘመድ አዝማዶችህ ተቀብለህ የምታቀብላቸው ስላጀቡ ነው ሰፈር ውስጥ የሚጨበጨብልህ። መድኃኔዓለም ግን ያንን ሁሉ ነውር ጠርጎ ጥሎ በነፃነት ሊያቆም ነው። ይገርመኛል። እናታችን እንኳን ትሰለቸናለች። አባታችን እሺ ባልወለድኩ ይለናል። እግዚአብሔር ግን ባልፈጠርኳት ብሎ አያውቅም። የቆሸሽነውን ሊያነጻ የወደቅነውን ሊያነሳ የታመነ አባቴ ነው የምትሉ አመስግኑትና ወደ ትምህርት ይገባል። እዚህ አምላክ ነው። የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደረ አምላክ ሰላም ቀን ያውለን። አምላካችን በዓሉን በዓለ ክብር በዓለ ሐሴት ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቁር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን